ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናቸው? እንግዲህ ዛሬ ሰኔ 30 በብዙ የሚወሳ ደግሞም የፓርላመንት የመዝጊያ ቀን ደግሞም በታሪካዊ ነገር ላይ አቋም ሳይሸራሸር በጽኑ ትግል ጀግንነቱን አሳይቶ የፓርላማውን እንቅስቃሴ ላይ ተጽዕኖ ፈጣሪ የነበረው ዶክተር ደሳለኝ ዛሬ የመጨረሻ ንግግሩን በፓርላማ የሰማንበት ታላቅ ቀን። እንግዲህ በዚህ ፓርላማ የ5 ዓመት ቆይታ መንግስት ምን ሰራ፣ ምን አጠፋ፣ ምን አለማ፣ እንደ መንግስት የሚያስቆመው ምን ነገር አለው? እንግዲህ በፓርላማ ውሎ በእውነት ብዙ አሽቃባጮች፣ ብዙ በሰው ቁስል ላይ እሾክ የሚሰዱ አመፀኞች፣ ነውረኞች በብዙ ቅራቅንቦ ሆዳቸውና ልብሳቸው የተሸፈነ የአንደበታቸው ፍሬ ጥዩፍ የሆነ ሰዎችን አይተናል። ውሸትን ውሸት ማለት አፍረው እውነት ለመናገር እውነትን ደብቀው ትውልዱን የሚያደናግሩ በእድሜ ባለጠጋ በጭንቅላት ግን በአስተሳሰብ ግን እንጭጭ የሆኑ እንደዚህ አይነት ግለሰቦችንም በፓርላማ ውሎ አይተናል። እስቲ ዛሬ የመጨረሻውን የዶክተር ደሳለኝ የፓርላማ ንግግራቸው ከሰማን በኋላ ጥቂት ወደኋላ ደግሞ በነበራቸው ጊዜ ሲናገሩ የነበሩትን ነገሮችም እንዲሁ እናወሳለን። ስታንድ ጠብቆ መጨረስ መታደል ነው። እስቲ እንስማቸው። በመቀጠል የተከበሩ ዶክተር ደሳለኝ ጫኔ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ዛሬ 6ኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ከሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት
የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊየን ብር መድረሱን፣ የሸቀጦች የወጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው።
በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የሥራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልከሩ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ፣ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሐሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ ገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣
የነዳጅ ማጣሪያ አሳውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና እኔ በጀቱ በጣም ከባድ ነው በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜም ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ሊያዩ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። እንግዲህ ዶክተር ደሳለኝ ጫኔ ከልብ እናመሰግናለን። ማንነቶ ስታንዶን ሳይቀይሩ እየተሟገቱ በጭፍን ሳይሆን እውነትን እውነት እያሉ ለ5 ዓመት ስላሳዩን ንቁ ተሳትፎ ምንም ጓደኞቹ በእውነት ካጠገቡ በእስር ቤት እየማቀቁ ያሉ ቢኖሩም እርሶ ደግሞ ታግለው በሐሳብ ልዕልና በዚህ ያክል ተናግረው ስለጨረሱ ከልብ እናመሰግናለን። ይሄ እድል ነው። ኧረ ሰው እስከተባለ እንዲህ አይነትስ አለ አደለ? እስኪ እንስማ። ይህን ሰው እየታቆታላችሁ እስኪ ይህን ሰው እንስማና እንምጣሲ። አብይን ኤርዶዋን አያድነው፣ ሳዳም ሁሴን አያድነው፣ ቭላድሚር ፑቲን አያድነው፣ ማንም አያድነው። ጆ ባይደን ነው ዱፋዊን ካዳነ ሰላም ተቀበል ብሎ ተገፋው ተሰፈቀ ላይ ያድነው ይችላል። ድሮን የሚባለው ጨዋታ ሰው ጎዳ ማለት አይደለም። ሰው ጎዳ ለመጉዳት ፍላጎት ካለ ድረስ ሰው ጎዳ። በስተመጨረሻ ስለዚህ ሰው በጣም የተነገረለትን ታሪካዊ ነገር እናነሳለን። እንግዲህ አንድ እውነታ እንነጋገር። ለምሳሌ ዶክተር ደሳለኝ ጫኔ በፓርላማ ከዚህ በፊት ያነሷቸው አነጋጋሪ ነገሮችም አሉ። ወንድሞቻቸውን እህቶቻቸውን እንዳወሱ የሀገር መከራን በአደባባይ ልቀቅ እስከ ማለት ድረስ ተናግረዋል፣ ወትውተዋል። በፓርላማ ውስጥ እንቁ ሆነው አብርተዋል። ቀጣይ ማን ይሆን አናውቅም። ግን እስኪ ሌላ አንድ ንግግራቸውን ልጨምርላችሁ። በጣም በጣም ልቤን የሚነካኝ ንግግራቸው አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳዩ ግቸው፣ ፕሮፌሰር ማረጉ ቢበይብ፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን
እና ጠበቃ አለልኝ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። ከልብ እናመሰግናለን። እንግዲህ በፓርላማ ይሄ 2025 ላይ የተናገሩት ንግግር ነው። ወንድሞቻቸውን ያነሳሉ፣ እህቶቻቸውን ለእውነት የጀገኑ ፓርላማው እንዲህ አይነት ጀግኖችን በየዘመናቱ ሰምተንበታል፣ አይተንበታል። ቀጣዩ ምን ይሆን? እነማ ገብተው ምን ይሆን? ፓርላማው እንግዲህ ባዶ መሆኑን አይታችኋል። ዛሬ ነጭ ልብስ ልበሱም ተብለው አገር በሐዘን ሀገር በስብራት ሀገር በመከራ ያለች ለማሽቃበጥ የሚሞክሩ አያሌ ሰዎች አሉ። ከፓርላማ ንግግሮች የቀደሙት ዛሬ ደግሞ አንድ ሰውዬ አሉና እኔ እሳቸውን እንግዲህ አሁን የሚቀጥለውም እኮ ኮሜዲያኖች ምናምን ይገባሉ እኮ ፓርላማ ውስጥ። ጥሩ ነው ህዝቡ እንዳይተኛ ምናምን እና ፓርላማ ውስጥ ያሉ አንዳንድ ሰዎች ለኔ ራሱ ለምን እንደገቡ ራሱ ግራ ነው የሚገባኝ በነገራችን ላይ ማለት ነው። አሁን ይህ ሰውዬ ለምን እንደገባ ፓርላማ ውስጥ አስባችሁ ታውቃላችሁ? እሺ ሰውዬ አሁን ክቡር ጠቅላይ ሚኒስትርን የምጠይቀው ግድ የለም ጦርነቱም ይቅር ድርድሩም አይሳካ፣ ነገር ግን ክቡርነቱ ለፊልድ ማርሻል ብርሃኑ ጁላና ለኮሚሽነር ጀነራል ደመላሽ የኢትዮጵያን ወንዞች ጠልፋችሁ ወደ አንድ ባህር አስገቡና ኢትዮጵያን የባህር በር ባለቤት አድርጓት ብለው ቢያዙ በስንት ሳምንት ወይም ወር ውስጥ ኢትዮጵያን የወደብ ባለቤት ያደርጓታል? አመሰግናለሁ። ፓርላማ ውስጥ እንደዚህ አይነት በኢህአዴግም ጊዜ በአሁኑም ጊዜ እንዲህ ገብተው አገር የሚያምሱ ዝም ብለው የአቋም ሰው አይደሉ፣ ለክብር የሚኖሩ ሰዎችም አይተናል። ሌላም እኚህ ሰው አይተናል። እኚህ ሰው እኔ አፍራለሁ ራሱ ስለሚናገሩት ነገር ማለት ነው። አፍራለሁ። እንግዲህ ፓርላማ ውስጥ እውነትን እውነት እያሉ የጀገኑ ሰዎች ነበሩ፣ አሉ፣ ወደፊትም ተስፋ እናደርጋለን። ግን አንድ ነገር ልንገራችሁ። ሰሞኑን እንግዲህ የተለያዩ ሚዲያዎች የሚያነሷቸው ነገሮች አሉ። እኔም ሰሞኑን እንደነገርኳችሁ ለምሳሌ ወይዘሮ አዳነች አቤቤ በአዲስ አበባ ረሃብ የለም ትላለች። እሳቸው ደግሞ እዛው ቤቴ ጋር ረሃብ አለ፣ ቤተ መንግስቴ ጋር ረሃብተኛ አለ የሚሉበት ቪዲዮን ሰሞኑን አሳይቻችሁ ነበር። ለማስታወስ አሁንም የወንዱ ያሳያችሁ። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ኢትዮጵያ ውስጥ ሰዎች በኑሮ ውድነት ምክንያት ለመመገብ ይቸገራሉ። ምንም ጥያቄ የለም። እውነት ኢትዮጵያ ውስጥ ሳይሆን እዚሁ ከኛ ቢሮ በ100 ሜትር ሰዎች ይቸገራሉ። ሩቅ ሜዳ ያስፈልጋቸው። እንግዲህ እንዳያችሁት አዳነች ሌላ ትናገራለች፣ አብይ ሌላ ተገላቢጦች ይናገራል ማለት ነው። ልክ በዚሁ ንጽጽር ደግሞ እሲ ፊልድ ማርሻል ብርሃኑ ጁላና አብይ አህመድ የሚያወሱትን ከተዘገበው እንዲሁ ላንሳላችሁ እንድታስቡት ነው። እንግዲህ የሀገር መከላከያ ሰራዊት ዋና ኢታማዦር ሹም አገር ተበጥብጣለች፣ አገር ታምሳለች፣ አገር በችግር ውስጥ ነው ያለችው ብለው ነባራዊ እውነቱን ሲናገሩ አርቲፊሻል ወዳዱ የህፃን ልጅ ልደት አክባሪ ሁሉ ቀን የልደት ወሬ ስለሚያወሩ ማለት መብራት አምፖል ምናምን የሚል ሰው ይሄ ነው። ቅድም እንግዲህ ጠንካራ ነገር ዶክተር ደሳለኝ ሲናገር ሰምታችኋል። በትምህርት ፖሊሲው በፋይናንስ እንዳልኳችሁ ከሀገር ውስጥም ከውጭም ተበድሮ የቆለለብህ ዕዳ ነገ ይመጣባል። ዳሩ ማን ይቀበላል ይህን ሁሉ ዕዳ? በያው ምክክር ኮሚሽን የሚባለውም ፌክ እንደሆነ አብራጅ ሊያበርድ ሊያዘናጋ የመጣ በስብስብ እንደሆነ በደንብ ይታወቃል። ማንም ልንገራችሁ፣ ማንም
እግዚአብሔርን እንጠብቃለን ስለዚች ሀገር። ግን እውነትን እያልን ደግሞ እንሄዳለን። አንዱን ልንገራችሁ፣ እውነት ቢኖር አንጻራዊ ሰላም ቢኖር እያንዳንዱ ነገር እኮ እኛ በደስታ አሁን ኢትዮጵያ ውስጥ በግልጽ አማርኛ ልንገራችሁ፣ ትግራያውን እውነት ለመናገር መንግስት እያስተዳደረው ነው። ለምሳሌ ሚኒስትሪን በተመለከተ እዚህ ጋር ነው ይላሉ፣ እዛ ጋር ፈተና አለ። ራቡ፣ ችግሩ፣ መከራው ሩቅ አትሂድ። እኛ አርሲ እያልን እየጮህን ነው። አርሲን ብልጽግና ማስተዳደር አይችልም። አርሲን የኦሮሚያ ቢሮ ኦሮሚያ ክልል መንግስት ማስተዳደር አይችልም። አልቻለም፣ አይችልም። ትናንትና እኮ ትልቅ ጦርነት ነበር አርሲ ላይ መከላከያ ጭምር አስገብታ። አማራ ክልልማ አታስበው። ቀድመ በብዙ በጀት እንትን ብለህ ሄደህ ለ40 ደቂቃ አክት አድርገህ ሳይክል መንዳት አይደለም ሀገር ማስተዳደር። ስለዚህ እስከ መቼ በፌክ ሊደርሺፕ ትታለላላችሁ? እውነትን እውነት ብለህ እኮ ባለፈው ውረድ እንዳለ እኚሁ ጀግና ዶክተር ደሳለኝ አንድ መውረድ ነው። መቼም ራስን ማየት አይቻልም። ዳሩ ግን ጽዋው ይሞላና የሚያወርደው ያወርዳል። ያው እግዚአብሔር በዙፋኑ ላይ አለ። እንዲህ እንዳፌስክበት፣ እንዲህ እንደቀለድክበት፣ እንዲህ ህዝብ ላይ በህዝብ ደም እንዲህ እንደተጨማለክ የምትቀጥልበት ነገር አይኖርም። ግን እስኪ አንድ በጣም ማከብረውና የምከታተለው ቻናል እስኪ ስለ ሁለቱ የሀገር ጠባቂና የሀገር መሪ ነኝ ከሚለው እንግዲህ የሚነገሩ ነገሮች እንስማ። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ ሀገር እንደሆነች መወሰድ ይገባዋል። ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እነዚህ ሁለት ሰዎች የአገሪቱ አንደኛና ሁለተኛ ሰዎች ናቸው። እነዚህ ሁለት ሰዎች የአንድ መንግስት ኃላፊዎች ናቸው። እነዚህ ሁለት ሰዎች በአንድ አገር የሚኖሩም ናቸው። እነዚህ ሁለት ሰዎች ይህንን ሁለት ንግግር የተናገሩትም በአንድ ሰሞን ነው። እነዚህ ሁለት ሰዎች እንዲህ ያለ ሁለት ነገር የሚናገሩት አንድ መንግስት ስላላትም አገር ነው። ፊልድ ማርሻል ብርሃኑ ጁላ በጦር ኤታማዦር ሹምነት የሚመሯት አገር የመከራና የሰቆቃ አገር ነች በሚል የምትገለጽ ነች። አብይ አህመድ የሚመሯት በጠቅላይ ሚኒስትርነት አስተዳድራታለሁ የሚሏት ሀገር ደግሞ እያማረባት ያለች ነች። የብርሃኑ ጁላ ንግግር በደንብ የተብራራ ነው። ኢትዮጵያ ማለት ስርዓት አልበኝነት የነገሰባት ሀገር ነች። ኢትዮጵያ ማለት ለፊልድ ማርሻሉ ሰላምና ልማት የጠፋባት ምድር ነች። ለእኒሁ ኤታማዦር ሹም መንግስታቸውና ሀገራቸው ዳር ድንበር መከላከል የማይችሉ ናቸው። በብርሃኑ ጁላ አይን ኢትዮጵያ ሉዓላዊነቷን ያጣች ነች። በብርሃኑ ጁላ አገላለጽ አገሪቱ እርስ በርሱ የሚተላለቅ ማህበረሰብ ያለባት ሀገር ነች። እኒሁ ፊልድ ማርሻል እንደበየኑት ኢትዮጵያ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ ሀገር ነች። ጠቅላይ ሚኒስትሩ የሚሉት ደግሞ ሌላ ነው። ኢትዮጵያ ማለት ሌሎች ሀገራት ሁሉ እየወረዱ እሷ እየወጣች ነው። በውጭ የሚኖሩ ኢትዮጵያውያን የሚኖሩባቸው ሀገራት ሁሉ እየወረዱ ስለሆነ ኢትዮጵያም እያደገች ስለሆነ ወደ ኢትዮጵያ እንዲመለሱ የሚጋብዙባት ነች። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። በአብይ አህመድ መመዘኛ ኢትዮጵያ እያማረባት በውጭ የሚኖሩ ኢትዮጵያውያን ሁሉ ከሚኖሩባቸው አገራት እየላቀች ነው። እንደ እርሳቸው አባባል ከስዊድንና ኖርዌይም ከአውሮፓና አሜሪካም እንዲሁም ከካናዳ ይልቅ አብይ አህመድ በጥቂት ዓመታት ውስጥ ሚሊዮኖችን ገድለው ጭጭ የሚያደርጉባት ኢትዮጵያ ትበልጣለች። በ8 ዓመታት ውስጥ አገሩን ወደ ቀውስ ከተው ከጉለሌና ከቦሌ ከኮተቤና ከዓለም ገና የማይታለፍበትን ሁኔታ የፈጠሩበት ምድር ከለንደንም ከፓሪስም ከዋሽንግተን ዲሲም ይበልጣል እያሉ ነው። አሁን
መጠየቅ ያለብን ኢትዮጵያ የትኛውን ትመስላለች የሚለው ነው። ጠቅላይ ሚኒስትሩ የሚናገሩትን ወይስ ኤታማዦር ሹሙ የሚተነትኑትን? አሁናዊቷ ኢትዮጵያ የትኛው ነች የሚለውን በትክክል ማወቅ በገዢዎች ፕሮፓጋንዳ ግራ የሚጋባ ማህበረሰብ እንዳይኖር ለማድረግ ብሎም የአገሪቱን ችግር ለመፍታት ግማሽ መንገድ ለመጓዝ የሚጠቅም ነው። ምንም እንኳን መጠይቅ ለመስራት ጎዳና ላይ ባይወጣም፣ ምንም እንኳን ህዝቡ ምን ይላል የሚልን አስተያየት ብልጽግና ፈቅዶ እንዲነገር ባያደርግም የፊልድ ማርሻሉ ንግግር ግን ከጠቅላይ ሚኒስትሩ በበለጠ አገሪቱን የተረዳ ይመስላል። በጸጥታ፣ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ በሉዓላዊነት የወደቀች አገር ነች ብለው ያምኑና ጥቅልል ባለ ቋንቋ ሲገልጹት የሞት የመከራና የሰቆቃ አገር ነች በማለት ነው። የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ፊልድ ማርሻሉ ይህንን ንግግር መጀመሪያ አስበውበት በመቀጠል በጽሑፍ እንዲሰፍር አድርገውት በመጨረሻም በአደባባይ ያነበቡት ነው። እንደሌላው ጊዜ በድንገት ያመለጣቸው ጉዳይ አይደለም። ደግሞም ፈረንጆቹ ቴክ ዘ ቡል ባይ ዘ ሆርንስ እንደሚሉት ወይፈንን በቀንድ መያዝ አይነት ጀመሩ እንዴ የሚያስብለው የኤታማዦር ሹሙ ንግግር እየታመስን ነው ከደርግ ዘመን በባሰ እልቂት ውስጥ ነን ካሉት ከጄኔራል አለምሸት መግለጫ ጋር ሲዳመር ወታደሮቹ ችግርን ማመን ጀመሩ ወይ ያስብላል። ችግርን ማመን ለመፍትሄ አንድ እርምጃ ቢሆንም ብልጽግና የሚኖርበት የምናብ ዓለም ግን አገርን በየማለዳው ወደ አዳዲስ መዓት የሚከተው ነው ዘልቋል። አንድ ኤታማዦር ሹም አገሩን የሞት የመከራና የሰቆቃ አገር ነች ብሎ ሲደመድም ምን ማለት ነው የሚለውን መጠየቅ ብርሃኑ ጁላንና መስሪያ ቤታቸውን እንዲሁም አገሪቱንና መንግስቱን ለመረዳት ይረዳል። አንድ የጦር ኃይሎች ጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፍ የሀገርን መከላከያ ሉዓላዊነትና ደህንነትን ለመጠበቅ የመጨረሻው ከፍተኛ ኃላፊነት የሰነቀ መሪ አገሩን የሞት የመከራና የሰቆቃ አገር ነች ብሎ ሲደመድም ንግግሩ ከፖለቲካዊ መግለጫነት ባለፈ ጥልቅና አሳሳቢ የሆኑ ወታደራዊ ስነ ልቦናዊና ስትራቴጂካዊ ትርጉሞችን ይይዛል። በታሪክ ውስጥ በጦርነት በከባድ ቀውስ ወይም በአገራዊ ውድቀት ወቅት የጦር ኃይሎች መሪዎች ወይም ከፍተኛ ወታደራዊ አዛዦች እንዲህ ያለ ፍጹም ተስፋ የመቁረጥ አስከፊ እውነታን የማመን ወይም አገራቸው ወደ ጥፋት እየሄደች መሆኑን የሚገልጽ ድምዳሜ ላይ የደረሱባቸው ታዋቂ ማረጋገጫዎች አሉ። ብዙውን ጊዜ እንዲህ ያሉ ንግግሮች የሚደመጡት የመጨረሻው የሽንፈት ምዕራፍ ላይ ሲደረስ ከፖለቲካ መሪዎች ጋር ከፍተኛ መቃቃር ሲፈጠር ወይም የቀውሱ ስፋት ከአቅም በላይ ሲሆን መሆኑን ታሪክ ያስረዳል። የጀርመን ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጄኔራል ሉድቪግ ቤክ አዶልፍ ሂትለር አገሪቱን ወደ ሁለተኛ ዓለም ጦርነት እየገፋፋት መሆኑን ሲረዱ በጽኑ ተቃወሙ። ቤክ ለአገራቸው የሚጠብቃትን መከራና ሰቆቃ አስቀድመው ተረድተው ነበርና ሂትለር የሚከተለው መንገድ ጀርመንን ፍጹም ወደሆነ ወታደራዊና ስነ ምግባራዊ ውድቀት እንደሚወስዳት ይህ ጉዞም ለአገሪቱ የሞትና የጥፋት መንገድ እንደሆነ ገልጸው ነበር። ይህንን ካሉ በኋላ ሁኔታውን መለወጥ እንደማይችሉ ስለተረዱ ከስልጣናቸው በፈቃዳቸው ለቀቁ። በኋላም ሂትለርን ለመግደል በተደረገው የ1944 ሴራ ላይ ተሳትፈዋል ተብሎ ተጽፎላቸዋል። እስካሁን ድረስ ብርሃኑ ጁላ እንደ ጄኔራል ቤክ ስልጣንን በገዛ ፈቃዳቸው አልለቀቁም። አምባገነንና ጦረኛ አለቃቸውን ለመቃወምም ለማስወገድም እንደ ቤክ ድፍረትን አላሳዩም። እንደ ጀርመናዊ ጄኔራል ግን አደጋ ውስጥ መሆናቸውን ማመን ጀምረዋል። በቪየትናም ጦርነት ወቅትም የአሜሪካ ጦር ዋና አዛዥ የነበሩትና በኋላ የጦሩ ጠቅላይ ኤታማዦር ሹም የተደረጉት ጄኔራል ዌስት ሞርላንድ በጦርነቱ ማብቂያ አካባቢ ለአሜሪካ መንግስት ባቀረቡት የሚስጥር ሪፖርትና በግል ማስታወሻቸው ላይ ጦርነቱ መፍትሄ የሌለው መሆኑን በመግለጽ አገራቸው ውርደትን ሳትከናነብ መፍትሄ እንዲፈለግ ሲያሳስቡ ነበር። ጦርነቱ ቪየትናምን የማያልቅ የሞት የደምና የሰቆቃ ምድር እያደረጋት ነው ብለውም አሜሪካ በዚያ ዙሪት ውስጥ መውደቋን ወታደራዊ ድል ማምጣት የማይቻልበትን ደረጃ ላይ መደረሱን በተዘዋዋሪ አምነው ነበር። ኢትዮጵያዊ ፊልድ ማርሻል እንደ አሜሪካዊ ጄኔራል የተሟላ ድፍረትን ተላብሰው ጦርነቱ መፍትሄ የለውም ባይሉም ከ2010 ወዲህ ቀውስ ውስጥ ገብተናል በማለት የአብይ አህመድ ወደ ስልጣን መምጣት ጦርነት እየፈለፈለ አገርን ቀውስ ውስጥ እንደከተተ አምነዋል። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ጭንብል ለባሾች ያሉትን ነገር ትተን 2010 ባሉት ጉዳይ በዚያ ጊዜ መቁጠሪያ ላይ እንስማቸው። ሀገር በሞትና በሰቆቃ ውስጥ እንዳለች አበክሮ መግለጽ፣ ሰራዊቱ ወደፊት ለሚወስዳቸው ማናቸውም ወታደራዊ እርምጃዎች ቅድመ ሁኔታና ምክንያት ማዘጋጃ መንገድ እየፈለጉ ነውን የሚለውንም ጥርጣሬ እንትወው። ይህንን ጉዳይ ብርሃኑ ጁላ ብለውት ያልሆነላቸው ቢያንስ በዚሁ ኃላፊነት ከ5 ዓመት በላይ ተዋግተው ማሸነፍ ያልቻሉ ናቸውና ሌላ ወደ ውጊያ በመምራት የመጨረሻውን ውርደት ወይም ዳግማዊ ምርኮ ሰግተዋል
የሚለውንም ግምት እንዝለለው። ፊልድ ማርሻሉ በኢትዮጵያ መከላከያ ውስጥ በተለያየ መልክ ረጅም ዘመን በመቆየት በአሁኑ ወቅት የሚበልጣቸው የለም። ይሁን እንጂ ቀደም ሲል የጠቀሱትን የሞት የመከራና የሰቆቃ አገር ነች የሚለውን የኢትዮጵያን ሕይወት የሚያስቀምጡት ከ2010 ወዲህ ከአብይ አህመድ የስልጣን መምጫ ዘመን ወዲህ ያለውን ነው። ደግሞም ሰቆቃዊ ኢትዮጵያ በሁሉም መስክ የሚገለጽ መሆኑን ጽፈው ባነበቡበት ማብራሪያ በግልጽ ይነገራል። ኢትዮጵያ ስርዓት አልበኝነት የነገሰበት ነው በማለትም ትገለጻለች። ስርዓት አልበኝነት የነገሰበት ፊልድ ማርሻሉ አልሳቱም። ስርዓት አልበኝነት ነግሶ አውቶቡስ ሙሉ ህዝብ አዲስ አበባ አፍንጫ ላይ ይታገታል። ስርዓት አልበኝነት ነግሶ ባለሀብቶች እስር ቤት ይከፍታሉ። ስርዓት አልበኝነት አይሎ አውራ ጎዳናዎች ላይ ታጣቂዎችና ልዩ ልዩ ቡድኖች ኬላ ያቆማሉ። ስርዓት አልበኝነት ስላለም ሰዎችን መንግስት ዓይንና አፋቸውን እየሸፈነ ይሰውራል። ስርዓት አልበኝነት በርክቶ የአገሪቱ ጠቅላይ ሚኒስትር ስልጣኔን ለመታደግ በሁለትና 3 ሳምንት ውስጥ ሚሊዮን ሚሊሻ ሰብስቤ 10 ቢሊዮን ዶላር የአገር በጀት መልሼ እዋጋለሁ እያሉ ቀጥለዋል። ይህ ፊልድ ማርሻሉ አሳምረው ያመኑት የኢትዮጵያ መልክ ነው። አብዛኛው ህዝብ የሚኖርበት ብርሃኑ ጁላ ስርዓት አልበኝነት የነገሰበት ያሉት የኢትዮጵያ ጉዳይ ነው። እሳቸው ሲቀጥሉ ኢትዮጵያ ስርዓት አልበኝነት የነገሰባት ብቻ ሳትሆን ሰላምና ልማትም የጠፋባት ነች በማለት ነው። ሰላምና ልማት የጠፋበት ሰላምም ልማትም ጠፍቷል የሚሉት ፊልድ ማርሻሉ አሁንም የወይፈኑን ቀንድ ይዘዋልና ልክ ናቸው። በአሁኑ ወቅት በአማራ በኦሮሚያና ትግራይ ክልል የሚሰራ ሆስፒታል፣ ትምህርት ቤት ወይም አንዳች ፋብሪካ የለም። በእነዚህ አካባቢዎች ማለትም አብዛኛው የአገሪቱ ህዝብ በሚኖርበት አካባቢ 1 ኪሎ ሜትር መንገድ አንዲት ጤና ጣቢያ እየተሰራ አይደለም። ይህንን ኢትዮጵያ እያማረባት ነው የሚሉት ጠቅላይ ሚኒስትሩ ደፍረው አይናገሩትም። ፊልድ ማርሻሉ ግን ልማትም ሰላምም የለም ይላሉ። ሰላም የለም ሲሉ ደግሞ በጣም ልክ ናቸው። ራሳቸውን እያታለሉ እንጂ የአገሪቱ ሰላም ከየት ተነስቶ ወዴት እንደተንኮታኮተ እንደሳቸው ያሉ ኦህዴዶች ምን አይነት ሀገር እንደተረከቡ አሁን ምን አይነት ሀገር እየመሩ እንደሆነ ከእሳቸው በላይ የሚያውቅ የለም። ከ90 በላይ ክፍለ ጦር፣ ኮማንዶ፣ አየር ኃይልና ሚሊሻ እንዲሁም ድሮንና ሜካናይዝድ በአገሪቱ አርሶ አደር ቀይ ሲተረማመስ በአገሪቱ ህዝብና መሰረተ ልማት ገላ ላይ ሲከሰከስ እንደሚውል አዛዡ ራሳቸው ናቸውና ሰላምም የለም ሲሉ ልክ ናቸው። የመከላከያ ሰራዊት ዋና ዓላማ የአገርን ሰላምና ህልውና ማረጋገጥ ነው። የጦርነቱ መሪ አገሪቱ በመከራና በሰቆቃ ውስጥ መሆኗን ሲያውጅ ይህ በተዘዋዋሪ መንገድ እሱ የሚመራው ተቋም ወይም አጠቃላይ የአገሪቱ የደህንነት መዋቅር ዋና ተልእኮን መወጣት አለመቻሉን ወይም ሁኔታዎች ከተቋሙ አቅም በላይ መሆናቸውን ማመን እየጀመረ መሆኑን ታሪክና ፖለቲካ ይናገራል። እንዲህ ያለውን ሐቋን የመጋፈጥ ነገር ፖለቲካ ብሊክ ሪያሊዝም ሲል ይጠራዋል። የጦር መሪዎች ከመጋረጃ ጀርባ ያለውን ለህዝብ በይፋ የማይነገረውን እውነተኛና አስከፊ የአገር ገጽታ ማለትም የምጣኔ ሀብት መውደቅ፣ የሰራዊት መድከም ወይም የማህበራዊ መዋቅር መበጥበጥ በሚገባ በተረዱ ጊዜ የአገሪቱ ውድቀት የመጨረሻው ደረጃ ላይ ደርሷል ብለው መጠቋቆም ይጀምራሉ። አሁንም ታሪክ ስናገላብጥ ከምናገኛቸው ወራሪ ሰራዊቶች መካከል የጀርመን አንዱ ነውና ምሳሌ ይሆነናል። በአንደኛው የዓለም ጦርነት ወቅት የጀርመንን ሰራዊት የመራው ኃላፊ ጄኔራል ኤሪክ ሉደንዶርፍ ይባል ነበር። ምንም እንኳን ጄኔራል ኤሪክ እንደ ብርሃኑ ጁላ ሰራዊቱን በራሱ ወገኖችና በአገሩ ህዝብ ላይ ያዘመተ ባይሆንም ከአውሮፓና አሜሪካ ጋር ሲዋጋ ለጀርመን ህዝብ በፕሮፓጋንዳ ማሽኖቹ ይናገር የነበረው አገሩ እያሸነፈች እንደሆነ ነበር። የአገሪቱ ባለስልጣናትም ጦርነቱን እያሸነፍን ነው፣ ለፍጹም ድል የቀረን ጥቂት ጊዜ ብቻ ነው ይሉ ነበር። ነገር ግን ከጀርመን ጦር በስተጀርባ የነበረው የምጣኔ ሀብት መውደቅ፣ የህዝቡ መራብና የሰራዊቱ መዛል ለጦር መሪዎቹ ግልጽ ያደረገው ቀዳሚው እሱ ሰው ነበር። ለዚያውም በዘውድ ምክር ቤት ስብሰባ ላይ ቀርቦ ጀርመን በአስቸኳይ የተኩስ አቁም ስምምነት አድርጋ ከና አሜሪካ ጋር ካልተፈራረመች በቀር ግንባር ሰራዊታችን ሙሉ በሙሉ እንደሚፈርስና አገሪቱ ወደማታገግምበት ጥፋት እንደምትሄድ ይታወቅልኝ ሲል በይፋ ተናገረ። ይህ ንግግር ለፖለቲከኞቹና ለህዝቡ ፍጹም ድንገተኛና የፕሮፓጋንዳውን ስኳር ያቀለጠ አስከፊ እውነታ ነበር። ሰሞነኛው የፊልድ ማርሻሉ ንግግር ያንን የሚመስል ነው። ደፍረው እንደራደር ባይሉም የወይፈኑን ቀንድ ለመጨበጥ ግን ጆሮው ጋር እየደረሱ ይመስላል። ሲቀጥሉም ዳር ድንበር መጠበቅ አልቻልንም ይላሉ። ዳር ድንበር መከላከል የማይቻልባት
አገር የአንድ አገር ሰራዊት ዋና ስራው የአገሪቱን ብሔራዊ ጥቅም የሰማይና የምድር ወሰን መጠበቅ ነው። የኢትዮጵያ መከላከያ ዋና ስራም ይኸው ሊሆን እንደሚገባ በሕገ መንግሥት ሳይቀር ተደንግጎለታል። ይሁን እንጂ የአገሪቱን መከላከያ ከኢትዮጵያ አልፎ ለሌሎች አፍሪካውያን ሰላም ማስከበር የተረፈውን ጦር ከተከበረበት ማማ ወርደው በየሰፈሩ ሲገድልና ሲሞት ሲማረክና ሲቆስል የሚውል ሚሊሻ ያደረጉት እነ ፊልድ ማርሻል ብርሃኑ ጁላ ናቸው። የአገሪቱን ሕዝብና ድንበር መጠበቅ ትተው የአብይ አህመድ የስልጣን ዘበኛ ለመሆን የፈቀዱ ጀነራሎችም ኢትዮጵያ ማለት የጠቅላይ ሚኒስትሩ ወንበር ብቻ እንዲመስላቸው ተደርገው ፊልድ ማርሻሉ እንዳሉት አገሪቱ ሉዓላዊነቷን ሁሉም ጎረቤቶቿ የሚደፍሩት ሆነው አረፈው። የጅቡቲ ድሮን በኢትዮጵያ ውስጥ ገብቶ የሚገድልበት፣ የኤርትራ ጦር በግብዣም ጭምር ኢትዮጵያውያንን የሚገድል የሚደፍርና የሚዘርፍበት፣ አልሸባብ ድንበር ጥሶ የሚገባበትና ኢትዮጵያውያንን የሚገድልበት፣ የደቡብ ሱዳን ኃይሎች በኢትዮጵያ ውስጥ አንድ ወረዳ ሙሉ ከነዋና ከተማው ጠቅልለው የሚወስዱበት፣ የሱዳን ጦር በጠቅላይ ሚኒስትሩ እየተጋበዘም ጭምር የኢትዮጵያን አርሶ አደሮች እያፈናቀልና እየገደለ የሚኖርበት፣ የኬንያ ጦር በታሪኩ ለመጀመሪያ ጊዜ በኢትዮጵያ ግዛት ገብቶ ግድያ የሚያደርግበት ዘመን የታየው በዚሁ ብርሃኑ ጁላ ኤታማዦር ሹም አብይ አህመድ ጠቅላይ ሚኒስትር በሆኑበት ዘመን ነው። ፊልድ ማርሻሉ ይህ ነገር እያሸማቀቃቸው የመጣ ይመስላል። ጠቅላይ ሚኒስትሩ ግን የኢትዮጵያ ሉዓላዊነት ለመከላከል አንድም ጥይት አልተኮስኩም በማለት ይኮሩበታል። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮስም። አገሩ ስትወረር ሰራዊቱን በኢትዮጵያውያን ሴቶች ገላ ላይ እንዲውል ያደረጉት፣ ዳር ድንበር መከላከልን ትቶ ሉዓላዊነትን ከማስከበርም ወጥቶ ሕፃንና እናት ሲገድል እንዲከርም ላደረጉት አብይ አህመድ ባለፉት 100 ዓመታት ኢትዮጵያ ጎረቤቶቿ የከፈቱባትን ወረራ መከላከሏ የሚወገዝ ነው። አገርን ለመከላከል አንድም ጥይት አለመተኮስ ደግሞ የሚያስደስትና የሚያኮራ በአደባባይም የሚነገር ነገር ነው። እንዲህ ያለው ጉዳይ ግን ብርሃኑ ጁላን ማሸማቀቅ የጀመረ ይመስላል። በየአቅጣጫው የተወረረ አገር እንዳላቸው የገባቸው ኤታማዦር ሹሙ ኢትዮጵያ ሉዓላዊነቷን ያጣች ነች ሲሉ ይገልጿታል። ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት፣ በትክክል ኢትዮጵያ ሉዓላዊነቷን አጥታ እርቃኗን ቀርታለች። የግዛትና የወሰን ሉዓላዊነቷን ብቻ ሳይሆን የፖሊሲ ሉዓላዊነቷም ተገሶ ለአይኤምኤፍ በይፋ ከተሸጠች 3 ዓመት ደፍናለች። እናም ፊልድ ማርሻሉ ይህንንም ሲሉ ልክ ናቸው። የውጭ ጠላትም ወደ ኢትዮጵያ ሰተት ብሎ ገብቶ ከአልሸባብ እስከ ሻቢያ ተጋብዞም ተጠርቶም ራሱም ወስኖ ዜጎችን ከመንግስት ወገን ሆኖ ገድሏል። ፊልድ ማርሻሉ ይህ ተገልጦላቸዋል። ሉዓላዊነታችን ተገርስሶ የውጭ ጠላት መጫወቻ ሆነናል የሚለውን በአጽንኦት ገልጸውታል። ጠቅላይ ሚኒስትሩ ግን ደሃ ሀገር ሉዓላዊነት የለውም ባይ ናቸው። ስንዴ እየለመነ ሉዓላዊ ነኝ ማለት አይቻልም በማለትም ሉዓላዊነትን የሚያህል ግዙፍ ጉዳይ ከመብላትና መጠጣት ጋር ያገናኙታል። ልመና ይሳካልኛል ያሉት ልመና ዕጣ ክፍሌ ነው ያሉት እርሶ እንጂ የኢትዮጵያ ሕዝብ አይደለም። የኢትዮጵያ ሕዝብ ከአባቶቹና ከአያቶቹ የወረሰው አንጀቱን አስሮ ያለ ስንቅ በባዶ እግሩ ያለ ጫማ ተዋግቶ አገሩንና ሉዓላዊነቷን ማስከበር ነው። የሀገሪቱ ሕዝብ የአገሩን መሪዎች የሚያውቃቸው እንዳይሜፍ ካሉ ኃይሎች ጋር ተፋልመው የሀገራቸውን የፖሊሲ ሉዓላዊነት ሲያስጠብቁ እንጂ አገርን በ4 ቢሊዮን ዶላር ሸጠው ሲገቡ አይደለም በሚል ድፍረት ለመናገር ጫፍ ላይ ያለ የሚመስለው የፊልድ ማርሻሉ ቋንቋ የተምታታ አይደለም። ሉዓላዊነቷን ማስከበር የማትችል የውጭ ጠላት እንደፈለገ የሚገባባት እንደሆነች ይናገራሉ። ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ከዓመታት በፊት ድንበር ጥሰው በመግባት የኢትዮጵያ ሉዓላዊነት ተዳፍረዋል እየተባለ በጠቅላይ ሚኒስትሩ ደረጃ በፓርላማ ይነገርላቸው የነበሩ በኦጋዴን ተሽሎክልከው የገቡ የፈረንጅ ጋዜጠኞች ነበሩ። ለዘንድሮ ጠቅላይ ሚኒስትር ግን ሉዓላዊነት የሚመነጨው ከ4 ኪሎ መንበርና ወንበር ላይ ብቻ ነው። ጠቅላይ ኤታማዦር ሹሙ በበኩላቸው እየገባቸው ይመስላል። ኢትዮጵያ ዳር ድንበሯን ማስጠበቅ የማትችል የተደፈረች፣ የውጭ ጠላት እንዳሻው የሚያደርጋት ለዜጎቿ የመከራና የስቃይ ምድር እንደሆነች ማመን ጀምረዋል። የቀራቸው ነገር የመፍትሄው አካል መሆን ብቻ ይመስላል። ስንት መቶ ሺህ ወታደር እንደሞተባቸው፣ ስንት ወታደር አካል ጉዳተኛ እንደሆነባቸው በሚገባ የሚያውቁት፣ ስንት ቢሊዮን ዶላር እንዳወደሙ፣ ስንት መሳሪያም እንደሸመቱ፣ ስንት እንደከሰከሱ፣ ይህ ሁሉም በኢትዮጵያ ውስጥ በኢትዮጵያውያን ላይ እንጂ ለኢትዮጵያ ሉዓላዊነት ሲባል እንዳልሆነ አሳምረው የሚገነዘቡት ብርሃኑ ጁላ ሚሊዮን ገዳይ ኤታማዦር ሹም በመባል በታሪክ እንዳይዘከሩ ለማድረግ ምናልባትም ስማቸውን ለማደስ ምናልባትም አገራቸውን ለማትረፍ የመፍትሄው አካል መሆን ቀርቷቸዋል። የሀገሪቱ ወጣቶች እርስ በርስ
ሲተላለቁ ይውላሉ ከተባለ በአንድ ወገን ያለው መከላከያቸው ነውና አለቃቸውን አስገድደው ለድርድር ማስቀመጥ፣ ሰራዊታቸውንም ከአርሶ አደሩ ቄና ከከተማ አስወጥተው ወደ ምሽጉ ማስገባት ከቻሉ ያኔ ታሪካዊ ኤታማዦር ሹም ይሆናሉ። በተቃራኒው ግን እየተዋጉና እየወጉ ከቀጠሉ የሀገር ቁልቁለትም ከተፋጠነ ታሪካቸው አንድ ብርሃኑ ጁላ የሚባል የደርግም የኢህአዴግም የአብይ አህመድም ወታደር ነበር። በመጀመሪያ ወታደር፣ በመቀጠል ምርኮኛ፣ በመሰለስ ኤታማዦር ሹም ሆነ። በመጨረሻም ለአንድ ግለሰብ ወንበር ሲባል ሚሊዮን ወገኖቹን ገደለ፣ አጋደለ የሚል ብቻ ሆኖ ይቀራል። ሰሞነኛው ንግግራቸው ግን ትዕምርታዊ ነው። የሀገር መከላከያ ቁንጮ የሆነ ሰው እንዲህ አይነት አስፈሪ ድምዳሜ ላይ መድረሱ አገሪቱ ከከፍተኛ የህልውና አደጋ ጫፍ ላይ መቆሟንና ወታደራዊም ሆነ ፖለቲካዊ አመራሩ ሁኔታዎችን የመቆጣጠር አቅሙ ጥያቄ ውስጥ እየወደቀ መምጣቱን የሚያሳይ ትልቅ የማንቂያ ደወል ነው። ከልብ እናመሰግናለን። ድንቅ አገላለጽ፣ ድንቅ አቀነባበር፣ ድንቅ ማሳያ። ታዲያ የሀገር መከላከያ ይህን ይላል፣ አብይ አህመድ ይህን ይላል። አዳነች አቤቤ ይህን ትላለች፣ አብይ አህመድ ይህን ይላል። ቀልዱ አይበቃም? በእውነት ለመናገር ሰው መሆን እኮ እድል ነው። እስኪ ክቡሩ ሰው እንደሚጠፋ እንስሳ መሰለ ተብሎ እንደተነገረ ከእንስሳዊ አመለካከታችሁ ውጡና ከእውነት ጋር ተጋፈጡ መልእክቴ ነው። ምክንያቱም ቢያንስ እውነትን እውነት ማለት ለጠቅላዩ ቃርዳ አምፖል መብራት ማብራት፣ ህዝብ ማስራብ፣ የተለያየ ነገር እንደ ጀብድነት ነው የሚቆጥረው፣ እንደ በቀል ነው የሚቆጥረው። በፓርላማም እንደሰማነው ልክ ለበቀል እንደተዘጋጀ የሚያሽሞነሙኑት እንዳሉ ዛሬም ከዚህ በፊትም ፓርላማ ውስጥ ሰምተናል። ለበቀል የኦሮሞን ህዝብ ሳይወክል ይህ መከራ ይህ ችግር የኦሮሞ ህዝብም አንዱ ገፈት ቀማሽ ነው በእርግጠኝነት። ስለዚህ እዚህ የጠገቡ የበዓል ነቢያቶች አሉ። እነሱ በመንፈሳዊ ቋንቋ ያደልቡታል። ፓርላማ ደግሞ የተሰበሰቡ ቅራቅንቦ የወጠራቸው እንደነዚህ አይነት ሰዎች ፓርላማ ውስጥ ደግሞ ይቀመጡና ያሞጋግሱታል። አገር ግን እየወደመች ነው። የ500 ብር ዘይት 2500 ብር፣ የ60 ብር ነዳጅ 180 ብር፣ እያንዳንዱ ነገር እያሽቆለቆለ የኢኮኖሚው ነገር ግራ አጋብቷል። ፎርጅድ ብር ማተብ መሰል ነገሮችን እያንዳንዱ የትግራይ፣ የአማራ ክልል፣ የኦሮሚያ መከራ ነገ ደግሞ ጠብቁ። ምናልባት በዚህ 5 ዓመት የሱማሌ ጉዳይ ያልተቋጨ አፋር የምትነቃነቅበት እያንዳንዱ ነገር በሃይማኖት በባህል ከሚመስለኝ ጋር ገንጥዬ ልታረቅ የሚል ነገር የምንሰማበት ጊዜ አይመጣም ትላላችሁ? ለሁሉም ጊዜ አለው እንዳለው እንደ ጠቢቡ እንመለከታለን። ከዛ በተረፈ እኔ በሐሳብ ለልና እማምን ሰው ነኝ። እውነትን እውነት ምል፣ ሐሰትን ሐሰት ምል። ቀልዶ መኖር ለጊዜው ሊሆን ይችላል። የድግስ ቤት ምግብ ለድግስ ቀን ነው። ግን መሪነት ከእውነት ከሆነ ከታች እስከ ላይ ያገናዘበ ነው። ሰሞኑን አይታችኋል። የትምህርት ቢሮ ላይ የተደረገው ቅጥፈት አይታችኋል። በአንድ ካሬ ላይ ከ24 እና ወይም ከ35 ሺህ ብር አልፈው ገንዘብ ቆጥበው 100% አስቀምጠው በአንዴ ምንም ነገር ሳይጀመር ፌክ ማሽነሪ ታይተው ይሄው የመሰረት ድንጋይ ተብሎ ከዛ በኋላ 25% ዲፖዚት ካደረጉ በኋላ በአንድ ካሪ 82,000 ብር ትከፍላላችሁ ተብለው የመምህራኑን ተቃውሞ አይታችኋል። ደግሞ ከትላንት በስቲያ ደግሞ ለሰራዊቱ እንደዚሁ ደግሞ ገነባለሁ ብላ ስትደሰኩር ታዩታላችሁ። እንግዲህ ሰራዊቱና መንግስት ሆድና ጀርባ እየሆኑ እንደሆነ ትውልድ ያስተውል መልእክቴ ነው። እያንዳንዱን ነገር በግልጽ እንመጣበታለን። አሁንም ለእውነት ኑሩ። ግልጽ ነው። ዛሬ የብርሃኑ ጁላና የዶክተር አብይ አህመድ አሊ የጀርባ መሆን በንግግራቸው እንዲሁ እንደተገለጠ ዛሬ ተቃቅፈው ሆቴል ለሆቴል የሚደሰኩሩትና የሚዝናኑት የሁለቱ ተዋናይ
የትግራይ መከራ ላይ የሚቀልደው የኮሜዲያን ጌታቸው ረዳና በሀገር ላይ የሚቀልደው የአብይ አህመድን ደግሞ አንድ ኮሜዲያን ለንጽጽር ባስቀመጠው ቪዲዮ ነገር ይልጨርስ። ብትሰዳደቡም አብይና ጌታቸው ረዳ ከተሰዳደቡት በላይ አትሰዳደቡ። እኔ ምንም አልጨምርም አልቀንስም። ላስታውሳችሁ ምን እንደተባባሉ ላስታውሳችሁ። ለማስታወስ እኔ አልጨምርም አልቀንስም። ጠቅላይ ሚኒስትሩ እንዲህ አሉ ፓርላማ ላይ። የተከበረው ምክር ቤት እንደሚያውቀው የኢትዮጵያ ሕዝብ እንደሚያውቀው ይህ ኃይል ሌባ ነው። ከሌባ ጋር የመደራደርም የመነጋገርም ሐሳቡ የለም። በነገራችን ላይ የተከበረው ምክር ቤት እንደሚያውቀው ይሄ ኃይል ለ27 ዓመት ዘርፏል፣ ቀጥፏል፣ ዋሽቷል። አልበቃው ሀገር ሊያፈርስ ተነስቷል። ይሄን አንታገስም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ እሺ ብንልስ የኢትዮጵያ ሕዝብ እሺ ይላል ወይ? አይልም። መሮታል አይልም። በቅቶታል አይልም። የተከበረው ምክር ቤትም የኢትዮጵያ ሕዝብም አሸባሪ ብሎ ፈርዶታል። እኛ ሕዝብን ከአሸባሪ ጋር የምንቀበጥበት ሞራሉ የለንም። እኛ ሞራል ያለን አንቀመጥም። መደምሰስ ነው። እሱን እንቀጥላለን። አቶ ጌታቸው ረዳ ምን አሉ? አቶ ጌታቸው ረዳ ታጋይ ጌታቸው ረዳ ስለ ፋሺስቱ አብይ አህመድ ምን ይላሉ? እንደምታውቁ አብይ አህመድ ድንክ ነው። የፖለቲካ ድንክ ነው። የሁሉም ነገር ድንክ ነው። በነገራችን ላይ አብይ አህመድ ሀገር የሚመራበት 3 መሰረታዊ ስልቶች አሉ። የመጀመሪያው ማደናገር ነው። አደናጋሪ ነው። ከትምህርት ማስረጃው ጀምሮ ነው ሰከን ብለሽ ጊዜ ወስደሽ የት ነው የተማርከው? ማን ያስተማረው ሲጠይቁ አይጥ እንደዋጠሽ ድመት ቁልጭ ከማለት ሌላ መልስ የለም። በቅርበት ስለማውቅ ነው የምነግርሽ፣ ሌላ ነገር የለውም። አብይ አህመድ በጣም ያደናግራል። ሰው እንታሳሽ ከሆነ በሰሜን ወደ ጦርነት ጊዜ ከህወሓት ልዋጋ ነው ብሎ ቤተ መንግስት ለቆ ወጣ። የኢትዮጵያ ሕዝብ እንደምታውቂው ማለቅለቅ ይችልበታል። አለ ችግር የለበትም። እውነት መስሎት ፋክቱ ግን ምንድን ነው? በዛን ሰዓት አብይ አህመድ ወልዲያ ድረስ የመጣው ፋክቱ እኛን ለመዋጋት ሳይሆን አማራ ምን ያህል እንደወደመ ለማረጋገጥ ነው። ፋክቱ ነው የሚለው እንዴ ፈተለጋቸው ተቋማት በትክክል በፈታቸው ለማረጋገጥ ነው። ሌላ ስለማውቀው ነው ማለት በናችን ላይ ሰውን አንድ ዶክመንተሪ ያየው ነበረ። ሰማዩ የኛ ነው ምናምን የሚል ዶክመንተሪ። ሰማዩ የፈጣሪ ነው። የአብይ አህመድ መንግስት አንዱ መገለጫ የኛ ነው ማለት ስለሆነ ብዙ ሶስት አልገባም። ግን ፈጣሪ ተፈቀደለት ጨረቃው ማንሳቱም የሱ ጉዳይ አይደለም። የትግራይ ህዝብ አይንካ የኔ ጉዳይ። ሶስተኛው ነገር የካሽ የአብይ አህመድ መገለጫ ከኔ በላይ አዋቂ የለም። እሱ የመጨረሻ ይዋም ነው ነገራችን ስለማቆም እኔ ብቻ ሌላ ሰው አይሰማም፣ ምክር አይሰማም። ከኛም ጋር አላግባባን ያለው ጉዳይ እሱ ነው። ለምሳሌ ዋን ስቶሪ አብይ አህመድ ያልሰበሰበው ባለሙያ ያለ ኢትዮጵያ ውስጥ አብይ አህመድ ያልሰበሰበው ሰው አለ? አብይ አህመድ ያልሰበሰበው ቆሻሻ ብቻ ምን ነገር ያው እሱንም 2016 እቅድ አድርጎት ይሆናል መጥረግ ምናምን ስለሚወድ ምን ልፈልጌ ነው ሰብስቦ ይሄ ሰውዬ እኔ አቅም አንሶኛል።
እሺ ነው ምከሩኝ ሐሳብ ስጥ ቢል ቆጥሩ ነበር አይልም እንደዛ ይላል ሊመክር ነው የጠራቸው አንቺ ኢትዮጵያ ውስጥ አሉ የሚባሉ ስፔሻሊስት ዶክተሮችን ሰብስቦ ስለ ቀዶ ጥገና ያስተምራቸዋል አይ ችግር የለም ኢትዮጵያ ውስጥ አሉ የሚባሉ የትም ባለሙያዎች እነ ነቃቸው ሹመቴ እነ ቅድስት ሄልማን እነ ሄኖክ አየለን እነ ፍጹም አስፋውን ሰብስቦ ዳይሬክቲንግ ያስተምራቸዋል ችግር የለም ሁሉ ስለሚያውቅ አይ የመጨረሻ እኔ በላይ ነው የማሰብ አካሄድ አለበት የታወቀ ነገር ነው ሶስተኛው አብይ የመጨረሻ አስመሳይ ሶ ቢአንስ ግሩሜሪያን እንደሱ አይተውም ስለማቆን አንድ ፊልም አይቻለሁ በጉም ተደብቄ አይተውም አንገቴን እሰጣለሁ እንጂ ኢትዮጵያ አይፈርስም ይላል እርግጠኛ የምነግርሽ እኔ አብይ ለኢትዮጵያ አንገቱን አይደለም የአንገቱን ሀብል አይሰጥም ምን ይወራው ስለማቆም ስለማቆም ታጋይ ጌታቸው ረዳ እየሰጡኝ ያሉት ሐሳብ እጅግ በጣም የሚያስደንቅና በጣም ታማኝ መረጃ ነው በጣም አመሰግናለሁ ለዚህ እንደው ከዚህ ጋር ተያይዞ ምክትል ጠቅላይ ሚኒስትሩስ ይህንን ነገር እንደው እሳቸው ሲያጠፉ መስመር ሲስቱ ተው የማለት ነገር የለም ወይ ማለት የለባቸውም ወይ በነገራችን ላይ ለመቆነን አብይ አህመድ ጉንፋን ሲይዘው ይማረህ ከማለትና ሲያስነጥስ ጤና አዳም ቆርጦ መስጠቱ ሌላ ስራ የለው በቀለ ስለማቀም ነው ሶ የኔ 3 ዓመት ጻል የሚጠይቀው ነገር ሻለ ብዙ እንትን ነው ጉዳይ አለ እዚህ አልገባ እንደው ታጋይ ጌታቸው ረዳ የመጨረሻ ጥያቄ ይሁንና በአንድ ወቅት አንድ ጀነራል ህወሓትን ሲኦል ድረስ ወርደን እናጠፋቸዋለን ብለው ነበር እንዲሁም ራሳቸው ጠቅላይ ሚኒስትሩም እንደ ዱቄት እንበትናቸዋለን ብለው ነበር እዚህ ላይ ሐሳብ አለውት አንድ የግሪኮች አባባል አለ ምላስ ካለ ምንም ይወራል እግር ካለ ምንም ይከዳል ማለት ይባላል እንደባላል እኛ ምላስ አንከለክልም ምንም ላደርጋቸው አንችልም ግን ማጥፋት ከፈለገ ባለቤቱ ያያዘችውን ከሰል ያጥፋ ሌላ ሶ ማሪም ካልሽ ማለት እንደሱ ቤት ኖሮ ካልተወደደ የዝናሽ እንዲቀጣውቱ ይበትን ሌላ ሶ ወላ ትልቁ ፋይዳ ይፈልግን ፖይንቱ ፕራክቲስ ላይ ምን ነገር ነው የሚሆነው ያ ነገር አለ ተባብለው ነበር እውነትን ግዟት እውነትን አትሽጧት እውነታው ይሄ ነው በአንድም በሌላ ሀገር በዚህ ሁኔታ ውስጥ አለች ለጊዜው አንዳንዱ ሰው የዘረፈውን እየበላ ደልቶታል አዎ ነገ የሚመጣው ግን በግልጽ ይታያል ኮብልስቶን ግሪን ኤሪያ ውበትና መናፈሻ እንጀራ ሊሆን አይችልም ሳር እምንበላ ስለ አይደለም ለመዝናኛም ልካለው እንደሌለንም ደግሞ አርጋችሁ አትደስኩሩ ካርዳውን አምፖል ከይዌ ያመጣችሁ መጫወቻ አርጉት የነዚህ እኛ የሚያስፈልገን ሰላም 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 ይህ ዋናና ዋና የኢትዮጵያውያን ጥያቄ ነው በሁለተኛ ደረጃ የሚያስፈልገን ምግብ ነው መሰረታዊ የሰው ልጆች ፍጆታዎች የሚያስፈልጓቸው እነዚህና መሰል ነገር ሳታሟላ መዝናኛ ላይ ዘፈን ከፍተህ ጨፍር ብትለው የራበው እየከፋው ይጨፍራል እውነታው ይሄ ነው አስመሳይነት ይቁም ለእውነት ጸንተን እንቁም መልእክቴ ነው ከልብ ነው የምወዳችሁ ከልብ ነው የማከብራችሁ የመርሃ ግብር ከተመቻችሁ ላይክ እያደረጋችሁ ውጡ ሰላም እግዚአብሔር ከሁላችሁ ጋር ይሁን ሰላም ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ